እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። የማቴዎስ ወንጌል ምዕራፍ 17 ከቁጥር 20። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። አመሰድሱ ለታኅሳስ በዛቲ ዕለት ተስካሩ ለቅዱስ እንጣልዮስ ቀሲስ ሰማዕት በረከቱ ያሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚች ቀን የቀሲስ ሰማዕት የቅዱስ እንጣልዮስ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ ሀገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበረ። የነገደም ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚህም በኋላ በውስጧ የሚኖርም ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች፣ ኤጲስቆጶሳት፣ የሀገር ታላላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና የሾሙት ዘንድ ተስማሙ። በዚያንም ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆች ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ መስራት ጀመረ። በሹመቱም ወራት ክፉ ልማድ ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነት ሹመት መማለጃ እንዳይቀበሉ አወገዛቸው። ዕቁባቶች ያሏቸውንም ሰዎች ዕቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። በክፋቱ ተመልሶ ከመቅሰፍት ይድንም ዘንድ ገሰጸው፣ መከረው። ሰውየው ግን አልሰማውም። ይህም አባት ማስተማሩን መገሰጹን ሰልችቶት አልተወውም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱን መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚያ በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚህ ሰው ላይ ምልክትን ጌታችን ገለጸ። ከደንጊያ የተሰራ የቤቱ መድረክ ከሁለት ተከፈለ። ይህም ፈጽሞ ድንቅ ነውና ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረው የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም ከጉስቁልናው ሻሩት። ከገንዘቡም አንዲት መሐለቅ እንኳን አልቀረለትም። ደግሞውን ሥጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹ ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎችም ከኃጢአተኞች ውስጥ ንስሐ ገቡ። በዚህ አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሡም አብሮት እየገባ ከንጉሥ ጋር ይነጋገራል። ከጭፍራው አለቃ ጋር ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳት እንድታስመጣውና በፊት እንድትከራከረው ተመኝቻለሁ። ንጉሡም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፉ ልጅ የእስሙናይ ኤጲስቆጶስ አባ ሳዊሮስም ነበረ። ይህ አይሁዳዊም ከእሳቸው ጋር በተከራከረ ጊዜ ረትተው አሳፈሩት። ንጉሡም ሊቀ ጳጳሳቱና ከእርሱ ጋር ያሉ ታላቅ ክብርን አከበራቸው። በፍቅርም በሰላምም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊም አፈሩ። ሊቀ ጳጳሳቱ የክርስቲያን ወገኖችን የሚወድቁበትን የሚፈልጉ ሆነ። በአንዲት ቀንም የጭፍራው አለቃ ወደ ንጉሡ ገብቶ ጌታዬ ንጉሥ፣ የማስረዳ ነገር አለ። እኒህ ክርስቲያኖች ሃይማኖት የላቸውም እኮን ወንጌላቸው የሰናፍጭ ቅንጣት ያህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁም የለም ይላልና አለው። ንጉሡም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና ወንጌላችሁ የሰናፍጭ ቅንጣት ታክል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሡም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ ብዙ ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጽ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሡም እስከ 3 ቀን ታገሰኝ አለው። ንጉሡም ይሁንልህ አለው። ሊቀ ጳጳሳቱን ከንጉሡ ፊት ወጥቶ በአቅራቢያው የሚገኙ ኤጲስቆጶሳትን፣ ካህናቱን፣ መነኮሳቱን ሁሉ ሰበሰባቸው።
በምስር ሀገርም በማዕልቃ በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ውስጥ በእኒህ በ3 ቀኖች እየጾሙ እየጸለዩ በእመቤታችን ስዕል ፊት ቁመው ወደ እግዚአብሔር ሲማልዱ ቆዩ። በ3ኛው ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው። በፊቴ ያፈሰስከውን እንባህን ተቀብዬ ስለ አንተ ልጄን ለምኜዋለሁ። አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃን ሥራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህ ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ አይኑን አውልቆ ጥሏልና። በዚያን ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንን ሰው አግኝቶ ያዘው። የክርስቲያን ወገኖች እዘንላቸው፣ ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደገለጸችለት እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝ፣ ይቅርታ አድርግልኝ። ይህን የምትለውን ላድርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎትህ የክርስቲያን ወገኖችን እንድትረዳቸው ይሁን። እኔን ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሱም ይነሳልኝ በሚልህ ተራራ ትይዩ ከካህናትና ከሕዝብ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማጠንቶችን፣ የሰም መብራቶችን ያዙ። ንጉሱም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ በሕዝቡ ተደባልቄ በፊትህ እቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህ በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ። እንደዚህም 3 ጊዜ አድርግ። በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክት በየስግደትህ አማት ባለው። ሊቀ ጳጳሳቱም ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ በሰራዊቱ ጋር ወጥቶ እንዲቆም ለንጉሱ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚያ በኋላ ሊጸልዩ ጀመሩ። 41 ጊዜ አቤቱ ክርስቶስ ማረን አሉ። ከዚህ በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ አማተበ። በዚያን ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡ ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበት ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ። ምስጉን እግዚአብሔርንም አመሰገኑት። ሊቀ ጳጳሳት አባ አብርሃምንም ፈሩት። ንጉሱም ወደ እርሱ አስቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ ባለው ጊዜም አብያተ ክርስቲያናትን ልሰራ እሻለሁ። ይልቁንም የሰማዕት የቅዱስ መርቆሬዎስን ቤተክርስቲያን በምስር ሀገር ልሰራ እሻለሁ አለው። እንደወደደ የሚሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብን አቀረበለት። ሊቀ ጳጳሳት አባ አብርሃምም በምድር ላይ እግዚአብሔር ዕድሜህን ያርዝም፣ መንግስትህን ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ አደነቀ። የዚህን ዓለም ገንዘብ በመናቁ እጅግ ወደደው። ከዚህ በኋላ የቅዱስ መርቆሬዎስ ቤተክርስቲያን ስራዋ እስኪፈጸም ሌሎችም በግብፅ ሀገር የተሰሩ ብዙዎች አብያተ ክርስቲያናት እስኪሰሩ ንጉሱ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለስራ ይሰለፍ ነበር። የሚቃወሙ ክፉዎች ሰዎችም የተሰራውን ያፈርሱ ዘንድ የሚሹ ስለነበሩ ስለዚህ ንጉሱ አጽንቶ አስጠበቀ። ተጋድሎውንም በፈጸመ ጊዜ እግዚአብሔርንም አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህም አባት በገድሉ መጽሐፍ ያ ስለ ዕቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የድንግሊቱ አርሴማ ቤተክርስቲያኗ የከበረችበት የሥጋዋ ፍልሰት የሆነበት ከእርሷም ጋር የተገደሉ የ27 ደናግልም የሥጋቸው ፍልሰት የሆነበት ነው። ይህችን ቅድስት አርሴማን ንጉሥ ድርጣድስ ይህን ያህል ታላቅ ክብር ካለው ከእኛ ጋር መኖርን እምቢ ያልሽ ልብ የለሽምን አላት። እርሷም በሰማያት ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔር ምስጋና ይሁን። እኛንም በደናግል ጸሎት ይማረን አሜን። በዚች ቀን የቅዱሳን አረሚ የነበረ የኤልያስ፣ የበጥልስ፣ የሱርፍት፣ የማርያ፣ የሚካኤል፣ የኢልሰውል፣ የተሌሜዎስ መታሰቢያቸው ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲሃት የሚኖር አባ ዳንኤል አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት አርሴማ ድንግል፣ 119 ሰማዕታት ማህበሯ፣
ቅዱስ ስምዖን ጻድቅ ጫማ ሰፊ፣ አባ አብርሃም ሶርያዊ፣ ቅዱስ እንጣሊዮስ ሰማዕት። እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁ ነገርም የለም። የማቴዎስ ወንጌል ምዕራፍ 17 ከቁጥር 20። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የሰማዕቷ የቅድስት አርሴማ ቃል ኪዳን አማላጅነት አይለየን። የአባታችን የጫማ ሰፊው የስምዖን የአባ አብርሃም በረከት ረድኤት ይደርብን። ኃይለ አጋንንትን ከእግራችን በታች ይጣልልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ከቅዱሳን ነቢያት በረከት ረድኤት ያሳትፈን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ